እንዴት ብዬ መግቢያ እንደማዘጋጅለት እንዴት አድርጌ እንደማቀናጀውላ ግራ እስኪገባኝ ድረስ የተረበሽኩባቸው ታሪኮች ናቸው። በዙሪያችን ያለው ዓለም እኛ እንደምናስበው ጸጥ ያለ ወይም የተረጋጋ አይደለም ለሁሉም ሰው። አንዳንዴ በቅርብ የምናውቃቸው ሰዎች በምናያቸው የማህበራዊ ገጾች አስተያየቶች ውስጥ ማንም ሊሰማው የማይደፍር የጩኸት ድምፅ ተቀብሮ ይገኛል። ከጥቂት ቀናት በፊት አንዲት ወዳጄ በሌላ የቲክታክ አካውንት ገጽ ላይ የተለጠፈ ወይም የተለቀቀ ቪዲዮ ሊንክ ላከችልኝ። መልእክቷ አጭር ግን አሳሳቢ ነበር። እባክህ ገብተህ ኮሜንቶቹን ተመልከት የሚል። ብዙ የቲክታክ ሊንኮች ይላኩልኛል። ከዚህኛው ወዳጅ የተላከልኝ ግን ለየት ያለ መሆን እንዳለበት የተረዳሁት ካለን ቀረቤት አንጻር ነው። የተለቀቀው ቪዲዮ አንድ ጥያቄ የሚጠይቅ ነው። የጾታ ጥቃት ደርሶብሽ ያውቃል? ከሆነ 1 ቁጥርን ጻፊ። የተጎዳች ሴት ካወክ 2 ቁጥርን ጻፍ ይላል። ሌላ ምንም ነገር የለውም። የቲክቶክ ባለቤቷ ፎቶ አለ፣ ሙዚቃ አለ ባክግራውንድ። በሺዎች የሚቆጠሩ ኮሜንቶችን ግን አየው። በዚያ ደረጃ ያለ የቲክቶክ ፖስት የዚህን ያህል ኮሜንት ሲያገኝ ሳይ ለመጀመሪያ ጊዜ ነው። ገብታችሁ ማየት ትችላላችሁ። እና ማስተያየት መስጫ ውስጥ ስገባ ያየሁት ነገር አእምሮን የሚበክል ነበር። በሺዎች የሚቆጠሩ እንደነገርኳችሁ 1 ቁጥርና 2 ቁጥርን እያስቀደሙ የአንዲት እህት፣ የአንድ ወንድም ወይም የአንድ ሕፃን የተሰበረ ህይወት ምልክትን አስቀምጠዋል። በእርግጥ የምነግራችሁን ታሪክ ስትሰሙ ለመስማት እንጂ ለማመን እንደማይከብዳችሁ እርግጠኛ ነኝ። ምክንያቱም ይህ አፍሪካ ነው፣ ይህ ኢትዮጵያ ነው። በየቤታችንና በየጎረቤታችን ውስጥ የደረሱ ዘግናኝ የጾታ ጥቃቶችን ኮሜንት ውስጥ እንደ ጎርፍ ፈሰው አየኋቸው። እናም ለጥቂቶቹ ብቻ ታሪካቸውን እንዲያጋሩኝ በውስጥ መልእክት አስቀመጥኩላቸው። ዛሬ ከነዛ እውነተኛ ታሪኮች መሃል የጥቂቶቹን አንድ ባንድ እንመለከታለን። ታሪኮቹ በድምፅና በጽሁፍ የተላኩልኝ ናቸው። የባለ ታሪኮቹን ታሪክ ሳላጋንን ወይም ሳላኮስስ ለዚህ ፕሮግራም በሚመች መልኩ ብቻ አዘጋጅቸዋለሁ። የመጀመሪያ ባለ ታሪካችን የልጅነት ንጽህናዋን በጭካኔ የተቀማችበትን ታሪክ ይመለከታል። ይህ የአንዲት ሴት ታሪክ ብቻ አይደለም፣ የሺዎች ዝምታ ነው። ይህንን የምናቀርበው እንድትቆጡ ወይም እንድታዝኑ ብቻ ሳይሆን እንዲህ ያሉ አውሬዎችን የምንደብቅበት ማህበራዊ ግርዶሽ እንዲገፈፍ ጭምር ነው። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6,900,000 ብር የነበረውን በ4,800,000 ብር ብቻ፣ ባለ 2 መኝታ 10,350,000 ብር የነበረውን በ7,245,000 ብር ብቻ፣ ባለ 3 መኝታ 14,600,000 ብር የነበረውን በ10,200,000 ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1,400,000 ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። ታሪኩ የሚጀምረው በአንድ ሞቃታማ ክረምት ወራት ነው። ልጆች ከትምህርት ቤት ተለይተው ወደ አያቶቻቸው ቤት ለጨዋታና ለደስታ በሚሄዱበት ወቅት አብዛኛው ኢትዮጵያዊ አንድ የሚያደርገን ታሪክ ይህ ነው። ትምህርት ቤት ሲዘጋ ወደ አያቶቻችን ጋር የምንሄድበትን ዘመን መጠበቅ፣ በከተማም ይሁን በገጠር። እናም የዛሬዋ ባለ ታሪካችን ያኔ ገና የ7 ዓመት ሕፃን ነበረች። 7 ዓመት ወደኋላ ተመለሱና በ7 ዓመታችሁ ምን አይነት ሰው እንደነበራችሁ አስቡ። ዓለም ምን እንደሆነች እንኳን ያልተረዳችበት፣ ክፋትን የማታውቅበት ዕድሜ። እናቷ ለስራ ጉዳይ ከአዲስ አበባ ወደ ክፍለ ሀገር ስትመላለስ ልጇን በአደራ አያቶቿ ጋር ትተዋቸዋለች። ነገር ግን በዛ ቤት ውስጥ አንድ አውሬ ተደብቆ ነበር። በአያቶቿ ቤት ውስጥ የሚኖር ቤተሰብ የሚመስል ነገር ግን በውስጡ የጠቆረ ማንነትን የያዘ ሰው። ወንዱ አያቷ ማየት የተሳናቸው ስለነበሩ በሌላ ክፍል ውስጥ ተገልለው ነው የሚኖሩት። ሴቷ አያቷ ደግሞ የኑሮን ትግል ለማሸነፍ በየቀኑ ወደ ስራ የምትወጣና የምትገባ እናት ናት። በዛ ጭር ባለ ቤት ውስጥ ሕፃኗ እና ይሄ አውሬ ብቻ ይቀራሉ። አጫውትሽ ነበር ይላታል ዛሬ ላይ። ነገር ግን ያኔ ያደረገው ጨዋታ አልነበር። ያደረገው የሕፃን ልጅን ንጽህና ማርከስ፣ ስብዕናን መግደል ነበር። በልጅነት ልቧ ጨዋታ ነው ብላ ስታስብ፣ እሱ ግን ስጋዊ ጥሙን በሷ ላይ ይወጣ ነበር። የትኛው የሰውነቷ ክፍል እንደሚነካ የትኛው እንደማይነካ በማታውቅበት በዛ በለጋ ዕድሜዋ በገዛ ዘመድ ቤት ውስጥ ጥቃት ይደርስባት ነበር። ለመጮህ ስትሞክር በጭካኔ አፈናት። ያ 7 ዓመት ያልሞላት ሕፃን በዛ ሰዓት የተሰማት ስቃይ፣ የደረሰባት ድፍረትና የፍርሃት ጥልቀት ዛሬም ድረስ በቃላት ሊገለጽ አይችልም። እናቷ ስትመጣ እንኳን ህመሙ እያቃጠላት በሽንት ወቅት የምታየው መከራ ገሃነም ሆኖባት ሳለ
መናገር አልቻለችም። ለምን? በጣም ጥሩ ጥያቄ ነው። ምክንያቱም ስትነግረን ቤታችን ውስጥ የፈጠርነው ድባብ ዝም በይ የሚል ስለሆነ ትላለች። እናቷ ኃይለኛና አግሬሲቭ በመሆኗ ልጇ ስቃይዋን ከመናገር ይልቅ በውስጧ አፍና ይዛ መሞትን ነበር የመረጠችው። ሐኪም ቤት ስትሄድ እንኳን በትክክል ምን እንደተፈጠረ የሚጠይቃት የሚመረምራት ባለሙያ አልነበርም። ዝም ብሎ ለማቃጠል የሚሆን መድኃኒት ብቻ ሰጥተው ይመልሷታል። በነገራችን ላይ እነዚህን ታሪኮች ሳዘጋጅ ለእናንተ በሚመጥን መልኩ ብዙ ዘግናኝ ነገሮችን ቀንሼ ነው። ታሪኩን እንደወረደ ብትሰሙት ልባችሁ በጣም ነው የሚሰበረው። እናም ለዓመታት ያቺ ሕፃን በአስከፊ ስጋት ውስጥ ኖረች። በትምህርት ቤት የኤችአይቪ ምርመራ ሲባል የምር መናወጥ ያህል ትፈራ ነበር። ምን ይገኝብኝ ይሆን የሚለው ጭንቀት የለጋ ዕድሜዋ ጥላ ሆኖ ነበር። ግን ከሁሉም በላይ የሚያመው ምንድን ነው መሰላችሁ? በደል ያደረሰው ሰው ዛሬም በሕይወት አለ። ዛሬም በነፃነት ይንቀሳቀሳል። ዛሬም ድረስ ያገኛታል። ዛሬም ድረስ በልጅነትሽ አጫውትሽ ነበር እኮ እያለ በትዝታ ሰበብ ቁስሏን ይጭረዋል። ምንም እንደማታስታውስ፣ ምንም እንዳልተፈጠረ። እሷን የደፈረ እጅ ዛሬም ድረስ ሰላምታ ለመስጠት ይዘረጋል። እሷን የገደለ ማንነት ዛሬም እንደ ንጹሕ ሰው በመካከላችን ይኖራል። ባለ ታሪካችን እንዲህ ትላለች። ሁለተኛ የሚበድሉኝ ሰዎች ወላጆቼ ናቸው። ይህ ቃል ልብን ይሰብራል አይደል? ወላጆች ልጆቻቸው የሚሉትን መስማት ካልቻሉ፣ ህመማቸውን ማየት ካልቻሉ አውሬዎች የትም ይፈነጫሉ። እሷ ራሷን ለማከብ ረጅም ዓመታት ፈጅቶባታል። ዛሬ ላይ ጠንክራ ቆማለች። እሱን ስታየው በቁጣ የምታሳየው መሸማቀቅ የእሷ ትልቁ በቀል ይሆናል። ነገር ግን ስንት ሕፃናት ናቸው ዛሬም በዝምታ የሚሰቃዩት? ስንት ወላጆች ናቸው ልጆቻቸውን ለአውሬ አሳልፎ የሚሰጡት? ባለ ታሪካችን ታሪኳን ለእናቷ ተናግራ ነበር። የደረሳት ምላሽ ግን አርፈሽ ተቀመጪ፣ እንዳታዋርጅን፣ ጎረቤት እንዳይሰማ። አንዳንድ ወላጆች እንደውም የእሷ ጥፋት ሁላ እስከ ማድረግ ይደርሳል። ወደ ቀጣዩ ታሪካችን እንለፍ። ይህ ሁለተኛው ታሪክ ከመጀመሪያው በባሰ መልኩ የሰው ልጅ ጭካኔ ምን ያህል ጥልቅ ሊሆን እንደሚችል የሚያሳይ አጥንት ሰንጣቂ ታሪክ ነው። እውነት ለመናገር ይህንን ታሪክ ሳነብ ውስጤ በቁጣ ሲናወጥ ይታወቀኝ ነበር። እኛ የምንኖረው በየትኛው ዓለም ውስጥ ነው? ጎረቤት ለጎረቤት መጠለያ፣ ትልቅ ለትንሽ ከለላ በሚሆንበት ማህበረሰብ ውስጥ፣ በዛ ማህበረሰብ ውስጥ ነው ያደግነው። እንደዛ ብለን ነው የምናስበው። ነገር ግን ከዚህ ታሪክ በኋላ ያ መሰረታዊ እምነታችን ጥያቄ ውስጥ ይገባል። ቀደም ሲል ያልኳችሁ ወዳጅ የላከችልኝ የቲክታክ ሊንክ ተከትዬ በገባሁበት ቅጽበት በሺዎች ከሚቆጠሩ ጥቁር ነጥቦች ጀርባ ያለው ሌላኛውን ሰቀቀን አገኘሁት። በአባት አልባነቷ ምክንያት በሰፈር ሰው ተወዳጅ ነኝ በሚል ጭንብል በለበሰ አውሬ ስለተሰቃየች አንዲት ንጹሕ ነፍስ ደግሞ ልንገራችሁ። ምን ብየዋለሁ መሰላችሁ? በአደራ ስም የተፈጸመው የ9 ዓመታት ገሃነም። ይሄኛው ታሪክ የሚጀምረው በአንድ በሰፈሩ የተከበረ የተወደደ በተባለ ጎልማሳ ሰው ነው። ባለ ታሪካችን እንደጠቀሰችው በወቅቱ ዕድሜው 33 አካባቢ፣ የሰፈር ሰው የሚወደው፣ ማህበራዊ ተሳትፎ ያለው፣ ሰው በበጎ የሚያነሳው ሰው ነው። በሌላ በኩል ደግሞ ገና በለጋነቷ አባቷን ያጣች የ11 ዓመት ሕፃን አለች። እናቷ ለብቻዋ የምታሳድጋት፣ ዓለምን ጨዋታ ብቻ አድርጋ የምታይ፣ ከትምህርት መልስ ውሃ መቅዳትና መሮጥ ብቻ የምታውቅ ንጹሕ ነፍስ አለች። ይህ ሰው ወደ ቤታቸው መግባት የጀመረው በወዳጅነት ስም ነበር። ባለ ታሪካችን እንዲህ ትላለች። ከልጅነቴ ጀምሮ ይሄ የምሽት መጀመሪያ ፀሐይ ስትጠልቅ ያለውን ሰዓት በጣም እወደው ነበር። ላሞቻችን ሲገቡ ሳያቸው ደስ ይለኛል። ነገር ግን ያ የምወደው ሰላማዊ ምሽት የጨለማው አውሬ መግቢያ ሰዓት ሆነ። አንድ ቀን እናቷ በሌለችበት ላማችሁ ወለደች የሚል የደስታ ዜና ይዞ መጣ እና ብቻ 11 ዓመት ሕፃን በደስታ ስትፍነከነክ ገና ውሃ ልታቀብለው ስትል ጎንበስ ባለችበት እጁን ሰደደባት። የሕፃንነቷን ክብር በዛ በለጋ ዕድሜዋ በቆሻሻ ጣቱ በረዘው። ይህ ጥቃት ብቻ አልነበረም፣ የሞራል ግድያም ጭምር ነው የነበረው። እናም ያች ሕፃን በድንጋጤ ደርቃ ስትቀር፣ እሱ ግን በደረቅ ድፍረት አሳመምኩሽ እንዴ ይላት ነበር። እናም በሁኔታዋ ተደናግጣ ለእናቴ ነው የምናገረው ስትል አርጄሽ ወደ ሀገር ይመለሳለሁ ይላታል። እንዲህ እያለ ያስፈራራታል። አብዛኞቻችሁ ያደግንበት የ90ዎቹ ትውልድ ከትልቅ ሰው ጋር ተጣልታችሁ ሌላ ሰው ጋር ብትሄዱ ያ ትልቅ ሰው የሚሰማበት ልማድ ነበር፣ በተለይ በአብዛኛው ቤተሰብ ውስጥ። እናም ይህ ባህል ነው ለዚህ አውሬ ጋሻ የሆነለት። የዚች ልጅ መከራዋ በዛ አላበቃም። በደረሰባት ጥቃት ምክንያት ሽንቷን መቆጣጠር ያቃታት ኢንፌክሽን፣ ይህ ሰው በጣቱ በነካበት በተፈጠረው ቁስለት ማለት ነው፣ ኢንፌክሽን ገብቶ የሽንት ፊኛዋን
ማሳበጥ፣ ሰውነቷ ቀጭጮ ቆዳዋ እስከ መቀየር ደርሶ ነበር። እናቷ በልጇ ላይ ደረሰውን ህመም አይታ ደንግጣ ስትጮህ፣ ጎረቤት ደግሞ ምች መቷት ይሆናል መንገድ ላይ ስትሸና እያለ የራሱን መላመት ሲሰጥ፣ እውነቱን ግን እሷና የአውሬ ብቻ ነበር የሚያውቁት። በዛ ህመም ውስጥ እንኳን ሆነ አሁንም ጊዜና ሰዓት እየጠበቀ ሊነካት ይሞክር ነበር። ይህ ሰው በጭንቀቷ ብዛት በአፍንጫዋ ደም እስከ መፍሰስ ደርሶ ነበር። እናቷ ጂኒ ሳይሆን አይቀርም፣ ስለዚህ በሃይማኖታዊ በኩል መፍትሄ እንፈልግለት ብላ ጸሎት ታደርግላት ነበር። እውነተኛው ሴጣን ግን በሰፈር ሰው የሚወደደው ያጎረቤት ነበር። ከሁሉም በላይ ልብን የሚሰብረው ግን እዚህ ጋር ነው። እናቷ አንድ ቀን ራቅ ያለ ቦታ በመሄድ ጉዳይ ለመፈጸም ትገደዳለች። እናም ልጇን አደራ የሰጠችው ለዚሁ አውሬ መሆኑ ነው። እዛ አውሬ በቤቷ ውስጥ በአልጋዋ ላይ በአደራ የተቀበላት ሰው ደፈራት። ጫን ሲላት አመመኝ እያለች የምታለቅሰውን ሕፃን እሱ ግን እንደ ስጋ ገበያ ይቆጥራት ነበር። ይህ ሰቆቃ ለአንድ ቀን ብቻ አልነበረም፣ ለአንድ ሳምንትም አልነበረም። ለሙሉ 9 ዓመታት የቆየ ብዝበዛ ነው የነበረው። ያቺ ሕፃን በዛ አውሬ እጅ እየተሰቃየች እየተደበደበችና እየተዋረደች ነው ያደገችው። ለማንም ሳትናገር ቁስሏን በውስጧ አፍና በየቀኑ እየሞተች 9 ዓመታትን አሳለፈች። ከዚህ ታሪክ ምን እንማራለን? አንድ ትልቅ ሀቅ እንማራለን። አውሬዎች የሚኖሩት በጫካ ውስጥ ብቻ አይደለም። አውሬዎች በፈገግታ ተሸፍነው በሃይማኖታዊና በማህበራዊ ስም ተከልለው ነው። በገዛ ቤታችን ውስጥ ልጆቻችንን ይበላሉ። በነገራችን ላይ አሁንም ቢሆን መሰል ስቃይ የደረሰባችሁ እህቶችና ወንድሞች ዝምታችሁ ለሌላ አውሬ መፈልፈያ እንዳይሆን እባካችሁ ታሪካችሁን አውሩ። ሰው እንዲያውቁ አድርጉ፣ አጋሩ። በጋራ ስንቆም ብቻ ይህንን ግድግዳ መስበር የምንችለው። አሁን የነገርኳችሁን ታሪክ እህታችን በጽሁፍ ከላከችልኝ በኋላ ቀሪ ታሪኮችን በድምፅ መልእክት ነበር የላከችልኝ። ዛሬ ድረስ ህመሟ ምን ያህል ጥልቅ እንደሆነ የምታውቁት እጅግ በጣም በተጎዳ ድምፅና በለቅሶ ሆና ነበረ ቮይሱን የላከችልኝ። ተራ ለቅሶ አይደለም፣ እጅግ ጥልቅ የሆነ ህመሙ ዛሬ ድረስ አጠገቧ በዚህ ሰዓት እየሆነ ያለ ያህል የሚሰማት እንደሆነ ከድምጿ በደንብ መረዳት ይቻላል። ወደ ቀጣዩ ታሪክ ልውሰዳችሁ። ይሄኛው ታሪክ እስከዛሬ ከሰማችሁ ታሪኮች ሁሉ እጅግ የጨለመውን እውነት የሚያነሳ ነው። እስኪ አስቡት። አባት የላችሁም፣ እናታችሁ የለችም። ያላችሁ ብቸኛ መጠጊያ አያቶቻችሁ ናቸው። ዓለምን የምታዩት በእነሱ አይን ብቻ ነው። ነገር ግን ያ አባት ሆኖ ሊጠብቃችሁ የሚገባው ሰው፣ መጠጊያ ሊሆናችሁ የሚገባው አያታችሁ ወደ አውሬነት ቢቀየርና ንጽህናችሁን በደማችሁ ቢለውጠው ምን ይሰማችኋል? ይህ ታሪክ ስለ አንዲት የ23 ዓመት ወጣት ነው። ዛሬ ላይ 23 ዓመቷ ነው። ዛሬ የዩኒቨርሲቲ ተማሪ ብትሆንም ውስጧ ግን ያቺ በ9 ዓመቷ በአያቷ እጅ የታረደችው ሕፃን ጩኸት ዛሬም ድረስ ይሰማል። የዚች እህታችን ታሪኳ የሚጀምረው በአባት ናፍቆት ነው። አባቷ ወታደር ነበር። ገና በማህፀን ሳለች ግዳጅ ሄደ። ስትወለድ ተመለሰ። አንድ ቀን እናቷ ያ ያለፈው ሰውዬን አየሽው? አባትሽ ነው ስትላት የህፃንነት አእምሯ እንድትገነዘብ አልረዳትም። አባቷ በየጊዜው እየመጣ ከሩቅ ያያት እንደነበር፣ አንድ ቦታ ሰፈር ውስጥ እያያት ይመለስ እንደነበር ታስታውሳለች አሁን ድረስ። ኋላ ላይ ቆይቶ ግን በመንገድ ላይ አግኝቶ ግንባሯን ሲስማትና ስምሽን እንዳትቀይር ሲላት ያ የደም ትስስር ተሰማት። ነገር ግን ያንን አባት ለማወቅ እድል አላገኘችም። ቆይታ የሰማችው የሞቱን ዜና ነበር። ያለ ለቅሶ፣ ያለ መሰናበቻ። ድንገት ነው ጎረቤቶች ሲያወሩ የሰማችው። አንድ ቀን ሙሉ ጊዜ ሰጣታለሁ ብሎ ሲዘጋጅ ስምሽን እንዳትቀይሪ ብሎ አደራ ብሎ ስሟን ከጠየቃት በኋላ ማን ብሎ እንዳወጡላት በእሱ እንደምትጠራ ስላወቀ ጊዜ እየጠበቀ ሞት ቀደመው። ኋላ ላይ እናቷም ትታት ሄደች። አያቶቿ ቤት ውስጥ ተጠለለች። 4ኛ ክፍል ስትደርስ ቤቱ በእንግዳ ተሞላ። አክስቶች፣ አጎቶች ሁሉም በደስታ ተሰብስበዋል። በዛ ምሽት ግን የቤቱ መብራት ሲጠፋ የሚጠብቃት አያቷ ወደ ገዳይነት ተቀየረ። እንደ እንጨት የጠነከረ ነገር ሲገፋኝ ታወቀኝ፣ አፌም በኃይል ተያዘ ትላለች። ይህች ምስኪን ሕፃን በገዛ አያቷ ተደፈረች። ይሄኛው በእርግጥ ለማመን ይከብዳል፣ ለመስማት ብቻ ሳይሆን ስትነቃ ያየችው የሕፃንነቷን መጨረሻ ነበር። አያቷ ደሟን እያጠበ የገዛ ስጋውን የገደለ አያት አጠገቧ ነበር። ከዚያ ቀን በኋላ ሕይወቷ ለዘላለም ተቀየረ። በጣም የሚገርመው ግን ጥቃቱን የፈጸመው አያቷ ከዚያ ቀን በኋላ እሷን ማባበል ወይም ይቅርታ መጠየቅ ሳይሆን የጀመረው በሰበብ በአስባቡ ሊሰድባትና ሊያዋርዳት፣ ሊያንቋሽሻት ነበር። ይህ ነው እንግዲህ የጥፋተኝነት ስሜቱን በእሷ ላይ ለመጫን የሞከረበት የጭካኔ ጥበብ። ከዚያ ቀን ጀምሮ ደስታዋ ከቤቷ
ከልቧም ጭምር ወጣ። ትምህርቷ ወረደ። ራሷን እንደ ኃጢአተኛ እንደረከሰችና ማንም እንደማይወዳት አድርጋ እንድታስብ ተገደደች። የአባትና የወንድም ፍቅር የናፍቃት ይች ልጅ ለዓመታት የፍቅር ጠብታ ላሳያት ሰው ሁሉ እግሩ ስር ስትደፋ ኖረች። የደረሰባት የስነ ልቦና ስብራት ዛሬም ድረስ አብሯታል። በእርግጥ ዛሬ ፍቅረኛ አላት፣ ቀለበት አስረዋል። ነገር ግን ያ በ9 ዓመቷ የተነጠቀችው የደስታ ስሜት ዛሬ አልተመለሰም። በግንኙነታቸው ውስጥ እርካታን አታውቅም። የምትኖረው ለሌላ ሰው ደስታና እርካታ ብቻ ነው። በውስጧ ያለው ቁስል ግን አሁንም እንደ ደማ ነው። ሁሌም ሲመሽ ያንን አያት የመግደል ሐሳብ አእምሮዋ ውስጥ ይመላለሳል። በአያት እንዴት አድርገህ ትቀበለዋለህ? የመጨረሻውን ታሪክ ልንገራችሁ። እንደወረደ ቃል በቃል አንብብላችሁ የተጻፈልኝ እንዲህ ይላል። መጀመሪያ ላይ የጾታ ትንኮሳ ነው የደረሰብኝ። በሕፃንነቴ ምንም በማለይበት ሕፃንነት መጀመሪያ በጎረቤት ልጅ ነበር ጥቃቱ የተሞከረብኝ። በቤታችን በኩል አጥር ስለሌለ እኔ ለመጫወት ሁሌ እሄዳለሁ። እሱ የሃይስኩል ተማሪ ነበረ። ሁሌም ሰውነቴን ይነካካኛል፣ ልብሴን ያወልቅብኛል። ለማንም እንዳትናገሪ ይላል። የሆነ ጊዜ አባትየው ሰራተኛቸውን ከደፈረ በኋላ እዛ ቤት እንዳልሄድ ተከለከልኩ። አባቴ አጠራጠረ ይህን ከሰማ በኋላ። ከዛ የእናቴ ጓደኛ ልጇ ከእኔ ጋር ሁሌ ይጫወታልና እነሱ ቤት መሄድ ጀመርኩ። እናቱ ልጅ ወልዳ ነበረ ጓደኛዋ። አንድ ቀን እሷ ቤት ሳትኖር ሄድኩኝ። ቤት ውስጥ ስንጫወት አባትየው እላይ ላይ ወጣና ይነካካኝ ጀመር። ልብሴን ሲያወልቅ የሚስቱ ድምፅ ሲሰማ አንገቴን ይዞ ለሰው ከተናገርሽ እገልሻለሁ ብሎ አስፈራራኝ። ከዛ እናቴ ስትመጣ ወደ ቤት ሄድኩ። ከዛ ጊዜ ጀምሮ መሄድ አቆምኩኝ። ሰውየው ቤት ሲመጣ ጓሮ ሄጄ እደበቃለሁ። ነገር ግን ትክክለኛው መደፈር የደረሰብኝ በገዛ ዘመዴ ነው። 13 ዓመቴ ነበር። እውነት ለመናገር ድንግል ሴት ምን እንደሆነ አላውቅም። ክረምት አክስቴ ቤት ሄድኩ። አክስቴ ባሏ ስራ ቦታ ነው የሚያድረው። ትንሹ ልጁ ለኳስ ብሎ ጓደኞቹ ጋር ነው ያደረው። አክስቴ ደግሞ የጎረቤት ልጅ ሞቶ እዛ ነበር ያደረችው። ትልቁ ልጇ ከኔ በ16 ዓመት ይበልጠኛል። ሁሌም ሰው የሚያስበው የቸርች ሰው እንደሆነ አንገት ደፊ ዝምተኛ ነው የሚመስላቸው። ያን ቀን ማታ እራት በልተን ተኝተን እኔ የተኛሁበት የልጆች ክፍል ውስጥ ነው፣ እሱ ደግሞ ሳሎን። ሌሊት የተኛሁበት ጋር መጣ። ከኋላ መጥቶ ሲተኛ ታወቀኝን። ስዞር ጨዋታ ላጫውትሽ አለ። እኔ አልፈልግም አልኩት። ሄዶ ተኛ። ድጋሚ መጣ። ቆሞ ሲያየኝ እንደተኛ ሰው አይኔን ጨፈንኩ። ከዛ የሆነ ሰዓት ተነሳው። ከዛ መብራት ላበራ ስል ያዘኝ። ስታገለው አለቃለኝ። አፌን አፍኖ የሆነ ጨዋታ እንጫወታለን ብሎ እላይ ላይ ወጣ። ደፈረኝ። የሚፈልገውን ነገር አደረገ። ጩቤ ይዞ ለአንድ ሰው ብትተነፍሺ እገልሻለሁ አለኝ። ሳለቅስ አደርኩ። በቀጣይ ቀን ተነስቼ አያቴ ቤት ሄድኩ። ከዛ በኋላ ሄጄ አላውቅም፣ አይቼውም አግኝቼውም አላውቅም ይላል። ክቡራትና ክቡራን፣ ከነዚህ 4 ታሪኮች ሁሉም በአንድ ላይ የሚያሳዩን አንድ መራራ እውነት አለ። በሀገራችን ውስጥ በዝምታ የሚማቀቁ በቤት ውስጥ በሚኖሩ አውሬዎች ሕይወታቸው የተቀጠፈ በሺዎች የሚቆጠሩ እህቶች አሉ። ዝም በይ የሚለው ባህላችን፣ ለቤተሰብ ነውር ነው የሚለው ግድግዳ አውሬዎችን እያደለበ ልጆቻችንን እያበላ ነው። ለእነዚህ እህቶቻችን የምለው አንድ ነገር አለ። ለሁሉም በአንድ ላይ አንቺ ኃጢአተኛ አይደለሽም፣ አንቺ ንጹህ ነሽ። በደሉ የአንቺ ሳይሆን ያሳደገሽ ሊጠብቅሽ ሲገባ የከዳሽ ያዛ አውሬ ነው። ይህ ዝምታ ዛሬ መቆም አለበት። እነዚህ ታሪኮች ያጋራችሁኝ እህቶቼ ድፍረታችሁ ለብዙዎች ብርሃን ይሆናል ብዬ ተስፋ አደርጋለሁ። ቀደም ሲል እንደጠቀስኩት ተመሳሳይ በደል የደረሰባችሁ ታሪካችሁ ለሌሎች ትምህርት ይሆናል የምትሉ ሁሉ ባካችሁ እዚህ ጋር ባለው የቴሌግራም ሊንክ በውስጥ ልታናግሩኝ ትችላላችሁ። ዝምታ አውሬውን ያጠነክረዋል፣ ድምፅ ግን ነፃ ያወጣል። ለዛሬው እዚህ ላይ ይብቃል። ስለሰማችሁኝ እጅግ አድርጌ አመሰግናለሁ።